ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰናል። በዛሬ ቪዲዮአችን ቃላትን እንመሰርታለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። በግል መማር ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም፣ በዋትስአፕ፣ በኢሞ መማር ትችላላችሁ። ወደ ትምህርታችን ስንመለስ ቃል ማለት የአንድ ነገር መጠሪያ የቃል ሊሆን ይችላል፣ የሰዎች ሊሆን ይችላል፣ የእንስሳትም ሊሆን ይችላል። የድርጊቶች እንደ ድርጊቶች መግለጫም ሊያገለግል ይችላል። መልእክትን ያስተላልፋሉ፣ ነገር ግን ሙሉ የሆነ መልእክትን አይደለም የሚያስተላልፉት። ሙሉ መልእክትን ማስተላለፍ የሚችለው አረፍተ ነገር ነው። ሁለትና ከዚህ በላይ የሆኑ ቃላት ሲጣመሩ ሀረግን ይመሰርታሉ። ለምሳሌ አበበ ወደ ትምህርት ቤት ብለን ይኸውን ጅምር አረፍተ ነገር ነው። ይህ ጅምር አረፍተ ነገር ደግሞ ምን ይባላል? ሙሉ መልእክትን ስላላስተላለፈ ሀረግ ይባላል ማለት ነው። ሀረግ ማለት ጅምር የሆነ አረፍተ ነገር ሙሉ የሆነ ሀሳብን የማያስተላልፍ የቃላቶች ጥምረት ማለት ነው። ከላይ ያሉ ቃላትን አብረን እንያቸው፣ አብረን እናንብብ። እዚህ ጋር ቃላት ምስረታ ይላል። እያንዳንዱ ፊደላት በደንብ ካነበብን በኋላ እዛ አንድ ላይ እናነባቸዋለን ማለት ነው። የመጀመሪያው እዚህ ጋር የሚለው በሬ በርበሬ ይላል ማለት ነው የመጀመሪያው ቃል። ሁለተኛው ቃል ደግሞ ውበት ይላል። ሶስተኛው ቃል እዚህ ጋር በግ ይላል ማለት ነው። ብርቱካን ይላል። ሀሴት ሀሴት ይላል። ቤት ይላል። ቢራቢሮ ይላል። ባህል ይላል። መጡ ፀሐይ ይላል። ዘመን ሄዱ ይላል። ፀጉር ይላል። ተስፋ ይላል። ስራ ሌሎቹንም በዚህ መልኩ እናያለን። ከላይ ጀምረን ስናይ አብዛኞቹ የነገሮች መጠሪያ ሆኖ ነው የሚያገለግሉት ቃላት ማለት ነው። የድርጊቶች መግለጫም ሆኖ አገልግለው እናያለን። የእንስሳት ስምም የሰው ስምም ሆኖ ነው የምናየው። ለምሳሌ በግ የሚለው የእንስሳት ስም ነው። የነገሮች የድርጊቶች መግለጫ ያልነው ደግሞ መጡ፣ ሄዱ፣ በሉ፣ ጠጡ እንደዚህ አይነት ድርጊቶችን የሚገልጽ ነገር ሆነውም ያገለግላሉ ማለት ነው። ሌሎች በጣም ብዙ ቃላትን እየመሰረትን እናያለን። ከዛም ደግሞ አረፍተ ነገርና ሀረጋትን በደንብ እናያለን ማለት ነው። የዛሬ ቪዲዮ